ወንጌላዊ ሁሴን እግዚአብሔር አምላክ ይባርክ። በጣም ነው የምወድ። ግን ላሰማችሁ አንድ ነገር በእውነት ላሰማችሁ። ወንጌላዊ ሁሴን ሲናገሩ አንድ ያሉት ነገር በጣም ልብን ይሰብረዋል። በኢየሱስ በጣም ቆይ ላሰማችሁ። የኔ ጥያቄ ያ ነው። የቤተ ክርስቲያኒቱ ከፍተኛ መሪ ፕሬዝዳንቱን ይከፈኛል ብላል። የቤተ ክርስቲያኒቱ ከፍተኛ መሪ እኔ በዚህ ደረጃ የቤተ ክርስቲያንን መሪ ዝቅ ሲያደርግ ሲሳደብ የሰማሁት አገልጋይ የለም። የፕሬዝዳንቱ በረከት ይከፈኛል፣ እሳቸው እንዲባርኩኝ አልፈልግም ብላል። ዋይ ታዲያ ዋይ አር ዩ ሂር? እውነት ለመናገር እንዴ ለምን ምን ማለት ነው? ከዚህ በላይ ቤተ ክርስቲያንን በአደባባይ ማሸማቀቅ፣ ቤተ ክርስቲያንን በአደባባይ በቤተ ክርስቲያን ላይ አመፅ መዝራት ከዚህ በላይ ኬት ይመጣል? እና እኔ አውት ኦፍ ኮንሰርን ነው የጠየቁት። ሌላው ደግሞ ላስታሚ ኤርሚያስ ቤት የገባ ጊዜ ስሙን በመጥራት ይቅርታ፣ በጣም ቤተ ክርስቲያንን የሚያውቁ አሁን ምንድነው እዚህ የሚሰራው ብሎ የሚሳደባሉ እንትኖች ሉትራኖች ደግሞ የኤርሚን ስም እያነሱ የሚሳደባሉ። በጣም ብዙ ነገሮች በነገራችን ላይ ጂሰስ ኦፍ ክራይስት ቁሽሽ የሚሳደቡ በርካታ ንግግሮች ተነግረዋል። አንዱንም ልክ አይደላችሁም ሳትል ተደርበህ ቤተክርስቲያንን ማጥቃት የፈለግከው ለምንድን ነው? ዋይ ለምንድን ነው? እኔም አልተስማማውም፣ እኔም አልተቀበልኩም፣ ማህበሬም አልተቀበለችም። ማህበሯ ካልተቀበለች በመዋቅራ በስትራክቸሩ መሰረት መጠየቅ ትችላለች። ጥያቄዋን ኮንሰርኗን ማንሳት ትችላለች። የቤተ ክርስቲያን ጥያቄዎች መሪዎች ጥያቄ አልመልስም አላሉ። ለምንድን ነው ውስጥ ሆነን ቤተ ክርስቲያንን የምንወጋት? ለምንድን ነው ውስጥ ሆነን በረት ውስጥ የማይሆን ንግግሮች እየተናገርን በጎችን የምናስበረግገው? እኔ የኔ ጥያቄ ነው። በጣም ብዙ ጊዜ እኔ ከሙስሊም ባክግራውንድ የመጣው ብልሃል ያ ኦፖርቹኒቲ ነው ለቤተ ክርስቲያን፣ እነዛን ህዝቦች ለመድረስ ኦፖርቹኒቲ ነው እንጂ መደበቂያ አይደለም። በነገራችን ላይ መደበቂያ አይደለም ብሎ ሲል እኔ ከእስላም ወገን ነው የመጣሁት። ስመጣ የመጣሁት ኢየሱስ ክርስቶስን አምኜ ነው፣ ኢየሱስን ተከትዬ ነው። ስለዚህ እኔ የማውቀው ኢየሱስን ነው እማምነው መጽሐፍ ቅዱስ የበላይ እንደሆነ ነው እንጂ ቡክ ኦፍ ኮንኮርድ ወይም የስምምነት መጽሐፍ እሱ እንደሆነ አይደለም። መናም ብሎ በተናገሩት ጉዳይ ነው ከእስልምና መምጣትን መደበቂያ አታድርግ ያለ የሚሳደበው ማለት ነው። ይሄ ጀስት የሚባል አንድ ያ ክሊርሊ መቀመጥ አለበት። ስለዚህ ጥያቄዎችን ጠይቄያለሁ፣ ጥያቄ መልስልኝ። መመለስ ካልፈለግ ደግሞ ከዚህ በፊት የተናገርካቸው ንግግሮች ነው እዚህ ጋር ያስቀምጬ የደገምኩት። አሁኑኑ ድገምልኝና እጨርሳለሁ። ቴንክ ዩ። ስሙ ወንጌላዊ እንዴት እንዳስለቀሱት ስሙ እንዴት እንዳስለቀሱት ሌኒ ወንድም ጌታ ይባርክ እና ስልክ ገብቶብኝ ነው። ግን የመጀመሪያ ጥያቄ ኮንፌሽንን እንደ ምርጫ አቅርበሃል። ልቀበለውም ላልቀበለውም እችላለሁ ብለሃል። ቀድመም ስናገር ነበር የኔ ወንድም የቤተ ክርስቲያኒቱ አስተምሮ በአንድ ግለሰብ ምርጫ ላይ የተመሰረተ አይደለም። ይህንን አንተን የተሳሳትከው አንተ በእኔ አፍ አልክ፣ እኔ አላልኩኝም። እንደዚህ አይነት ነገርም አንጸባርቅ አይደለም። ሁለተኛው ጥያቄ አጠር አድርገህ ለመለስ ሌላ አማራጭ አለ ብለሃል። አዎ ብያለሁ። ሌላ አማራጭ ማለት ከመካነ ኢየሱስ ጋር ተመሳሳይ አስተምሮ ያላቸው ብቸኛ መካነ ኢየሱስ አይደለችም። ኢትዮጵያ ውስጥ 4 ቤተ እምነቶች አሉ። ካላወቅ ቤተ ኢየሱስ፣ ፍኖተ ኢየሱስ አሉ፣ መካነ ኢየሱስ እና ሉተራውያን የሚባሉ። ሌላው በጣም የሚገርም ደግሞ ዳስ የሚጥሉ አሉ ብለሃል። እኔ ዳስ የሚለውን ቋንቋ ራሱ በአፌ ተናግሬው አላውቅም። የኔ ወንድም አይምሮዬን አልሳትኩም፣ እርግጠኛ ነኝ። በእኔ አፍ ውስጥ አንተ ተናገርክ። ስለዚህ ይቅር ብያለሁ። ይቅርታ ሳትጠይቀኝ ይቅር ብያለሁ። ይቅር በሉ ተብሎ ስለተጻፈ ብዙ ስድብ ኤርሚያስ ቤት ውስጥ
ሲስተናገድ አልተከላከልክም ብላል። ስድብ አልሰማሁም እኔ። እንግዲህ አንተ ሰምተህ ሊሆን ይችላል። ከእስልምና መምጣት ኦፖርቹኒቲ ነው ሙስሊሞችን ለመድረስ፣ ግን መደበቂያ አይደለችም። እኔ ወንድም እኔ መካነ ኢየሱስ ልደበቅበት አልመጣሁም። አዳኙ ሲማረከ የመጣው እንጂ አልተደበቁባትም። እያለቀሰ ነው በነገራችን ላይ እያለቀሰ ነው። ባይ ዘ ዌይ የሚያወራው ልቡ ስብር ብሎ እያለቀሰ ነው የሚያወራው። ለ30 ዓመት ገጠር ከተማ ሳይል ፀሐይ ሐሩሩ ብርዱ ምናምን ነገር ሳይበግረው ቤተሰቡን እየተወ በእግር እየተራመደ ወንጌል የሰበከውን ሰውዬ የማንም እዚህ ግባ ማይባል ዱርዬ ሞክ ያደርገዋል። እኔ ከእስልምና ስመጣ የመጣሁት በክርስቶስ ኢየሱስ አምኜ ነው ብሎ ስላለ ብቻ እያለቀሰ ባይዘይ እንባው እንትን እያለ ማልሸነግል በግልጽ ማወራ ሰው ነኝ። አንተ እንዳልከው አይደለም። ምናልባት እኔ በቀናነት ያለው ለቤተ ክርስቲያን ካለ ፍቅር፣ ቅንዓት፣ ቅንነት በአንተ ጫማ ውስጥ አድርጌ ለቤተ ክርስቲያን የመቆርቆርህን አደንቃለሁ። ግን መሳትህን ደግሞ ልክ አለመሆንህን ሳልነግርህ ላልፍ አልወድም። ትልቁ ነውር ደግሞ ትልቁ ነውር ሰው ያላለው በሰው አፍ ማለት በጣም ነውር ነው፣ ኃጢአትም ነው። ባልኩት ነገር ያዝና ጠይቀኝ፣ ያላልኩትን ግን አትጠይቀኝ። አንተው ራስህ የሆነ ሀሳብ ትፈጥርና እንደዚህ ብለሃል፣ እንዴት እንዲህ ይባላል። አሁን መጨረሻ ላይ ደግሞ የቄሱን አነሳኬ ፕሬዚደንቱን እሺ ይሄኛው ጸይፋለሁ የሚለው ቋንቋ አስከፍታችሁ ከሆነ ይቅርታ ጠይቃለሁ። በእርግጥ ባልጠቀመውም ጥሩ ነው፣ ቢይዘው ጥሩ ነው። ግን እኔ ቅድም ስናገር ስሜቴን እየተቆጣጠርኩ ውስጤን እንባ እየተናነቀኝ የተናገርኩት። በዚህ ደረጃ እኛ የወንጌል አማኞች በክርስቶስ ኢየሱስ አምነን ሄዳ በደሙ እንዲሆን በዚህ ልክ ጎን ለጎን ሆነን ማዶ ለማዶ መወራወሪ አልነበረብንም። ይሄ ልቤን ሰብሮታል። እኔ የአንድነት መሸርሸር ከድሮም ጀምሮ ልቤን ይሰብረዋል። ያመኛል። ከክርስቲያን ወንድሜ ጋር መጋጨት ያመኛል። ይሄ የኔ ህመም ነው። ክርስቶስን እንዲህ አልተማርኩትም። የሙሉ ወንጌል ኢየሱስ፣ የመካነ ኢየሱስ፣ የቃለ ሕይወት ኢየሱስ ስለሌለ አንዱ ኢየሱስ ስለሆነ ምን ሰብከው ያንን ያልኩት ግን ፕሬዘንቱ ላይ በዛ ልክ ዛሬ ተናገርኩ። ኦኬ እሺ፣ ጸይፋለሁ፣ ይቅርታ አድርጉልኝ፣ ልውሰደው፣ የኔ ጥፋት ነው። ባልል የተሻለ ነበር፣ ግን አሞኛል። ቤተክርስቲያን እሳቸው በግልጽ ይቅርታ ባለመጠየቃቸው አሞኛል። በቤተክርስቲያናችን በነበረ ፕሮግራም እሳቸው ሲመጡ እኔ አልተገኘሁኝም፣ ስላዘንኩኝ ስለተሰማኝ። እኔ ማልደራደረው በክርስቶስና በወንጌል ጉዳይ ነው። ቤተክርስቲያን ደግሞ ወጣትነቴን እድሜዬን ሁሉ እኔ በ14 ዓመቴ ነው በልጅነቴ ነው የመጣሁት። 34 ዓመት እኔን እድሜ መደመር ትችላላችሁ። ስለዚህ ትልቁን እድሜ እስልምና ውስጥ ሳይሆን ያሳለፍኩት ትልቁን እድሜ መካነ ኢየሱስ ውስጥ ነው ያሳለፍኩት። ግን ምደበቅ ሰው ማስመስል ሰው አይደለም። ከተሳሳትኩ ሰው ካሳመነኝ የማምን ግትር ያልሆንኩኝ፣ ባመንኩበት ደግሞ የማልዋዥቅ የማልወለውል የምጸና፣ ስህተቴን ለማስተካከል ግን ዝግጁ የሆንኩ ነኝ። ግን በእኔ ህይወት ውስጥ ግን ደግሜ
ማሰምረው መጽሐፍ ቅዱስ ብቻ ያለው ቃሉ ብቻ ያለው ሉተር ነው። እምነት ብቻ ያለው ሉተር ነው። ጸጋ ብቻ ያለው ሉተር ነው። እነዚህ ሶስቱ ብቻዎች ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ በኋላ የመጡ ናቸው። ግን ሶስቱን የመጀመሪያ ብቻዎች እንኳን ስንወስዳቸው በኋላም የመጡት የሚያጸሩ ናቸው። የመጀመሪያው መጽሐፍ ቅዱስ ብቻ ስለሆነ ሁሉ በመጽሐፍ ቅዱስ ይዳኛል። ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። ይሄ ጓደኞቼ፣ ወዳጆቼ በማህበረ ምዕመኔ ዘንድ በመሪዎችም ዘንድ የምታወቅበት አቋሜ ነው። ከዛን ውጭ ቤተክርስቲያን መካነ ኢየሱስ ውስጥ የማስተምረው የኔን የግል አስተምሮ አይደለም፣ የቤተ ክርስቲያኒቱን አስተምሮ ነው። ያ በአስተምሮ ጥያቄም አይደለም። አሁን የኔና የእናንተ ውይይት ጥያቄና መልሱ ግን እንደዛ እስኪመስል የመምሰል የሚያሳብቁ ጥያቄዎች አሉ እና እኔ ሁላችሁንም ወዳችኋለሁ። ካሳዘንኳችሁ፣ ልባችሁን ከጎዳው ይቅርታ ጠይቃለሁ። በተናገርኩት ነገር ላይ ግን 100% ያመንኩበት ነው። ኤርሚያስ ወንድሜ ነው። ለክርስቶስ ያለውን ቅናት እወደዋለሁ፣ አከብረዋለሁ። እግዚአብሔር ያክብርህ። ኢየሱስ ክርስቶስ የሞተለት ከጨለማ የመጣ እኔም ከጨለማ የመጣ እግዚአብሔር ያክብርህ። እናንተንም እንዲሁ። አይበቃንም ወገኖች? ምንድን ነው መልስ የተመለሰ አይደለም። የናይጄሪያ አንድ ጊዜ ወይኔ ወንጌላዊ ሁሴን ጀስት የመጀመሪያ ጥያቄ ጠየቀዋል። እሱን መመለስ ይቻላል? አንድ ወሳኝ ጥያቄ ጀስት የጠየቀው ጥያቄ የመጀመሪያው ጥያቄ የትምህርቷን አስተምሯን ኮንፌሽኗን እንትኗ ማትቀበል ከሆነ በመካነ ኢየሱስ ውስጥ መቆየቱ ምንድን ነው እንትኑ የሚል ጥያቄ ጠይቀዋል። አያችሁ፣ መቆየቱ ገፍትራ አውጣ ነው እንግዲህ። ጥያቄ እኮ የለም፣ ሁሉም መልሼላችኋለሁ። ጎበዝ። እኔ አሁን አላማው ምን እንደሆነ አልገባኝም። እኔ ከቤተክርስቲያን ጋር ማጋጨት ነው አላማችሁ? አልገባኝም። በእውነት ግራ እየገባኝ ነው። ምን ማለት ነው? የመለስኩትን ለምን ቀና አትሆኑ? እድል እንትን አለህ እኮ ወንጌላዊ የተናገርካቸው ከዚህ በፊት ወንድም ኤርሚያስ ገብተህ የተናገርከው አለ፣ ዛሬ የተናገርከው አለ። እነዛ ነገሮች ትክክል ናቸው ብለህ ታምንበታለህ ወይ? እዛ ነገር አስተምሮ ላይ ተናግሬያለሁ። እኔ አስተምሮ ላይ ተናግሬያለሁ። አሁን እኮ ኮንፌሽኑን እንትን እንደማትል እኮ ነግረህናል አይደል? ቅድም ኤርሚም ሲጠይቅ ሙሌም ሲጠይቅ ኮንፌሽኑ ራሱ ራስህ መዝነ መዛኙ አንተ እንደሆንክ ነው የተነገርከን። መዝነ እግዚአብሔር ቃል የምትቀበል ውሸት። እኔ አልመዝንም፣ መዛኝ አይደለሁም። እኔ ማን ነኝ? የሚመዝነው ቃሉ ነው። አሜን። ኮንፌሽኑን ትቀበለዋለህ? ቅድም የተነበበልህ መጽሐፍ ቅዱስ ብቻ የሚለውን ትቀበላለህ አንተ? መጽሐፍ ቅዱስ ብቻማ አምስቱ ሶላችን መካከል አንዱ ነው እኮ። ቅድም የተነበበ ኮንፌሽኑን ትቀበለዋለህ ወይ? መጽሐፍ ቅዱስ ብቻ የሚለውን ትቀበለዋለህ ወይ አንተ? መጽሐፍ ቅዱስ ብቻ ማለት ኖርማታ ታውቃለህ አይደል ወንጌላዊ? መጽሐፍ ቅዱስ ብቻ ማለት ምንድን ነው? እዛ ጋ የተተነተነው መጽሐፍ ቅዱስ ብቻ ማለት ኢንፋሊቢሊቲ ኢነራንስን ሱፐሪየም አውቶሪቲን ለመጽሐፍ ቅዱስ መስጠት ማለት ነው። በቃ ስለዚህ መመዘኛ ነው አይደለም ታዲያ መጽሐፍ ቅዱስ? ኦኬ ዋራባውት ኖርማል ቅዱስ ጋር የሚስማማውን በሙሉ እቀበላለሁ። ከመጽሐፍ ቅዱስ ጋር ከተጋጨ ምንም አልቀበልም አልኩ እኮ። ኮንፌሽኑ ምንድን ነው የሚለው? ኮንፌሽኑ የመጽሐፍ ቅዱስ ትክክለኛ ማብራሪያ እንደሆነ አምንበታለሁ ብላለች መካነ ኢየሱስ። ይህንን ትቀበለዋለህ? አሁን የኛ ርዕስ ስለ አስተምሮ ነው፣ ስለ ጥምቀት ነው አስተምሯችን፣ ስለ ጌታ እራት ነው የተነጋገርነው። አሁን እኮ ቆይ ስለ ቅዱሳን ቆይ እየተናገርን ያለ ነው ምንድን ነው? በዚህ ኦፊሻል ደብዳቤ ላይ ነው አይደል? የስ ኦፊሻል ደብዳቤው ኖላዊው መመሪያው ከኮንፌሽኑ ጋር አንድ አይነት ስምሙ ነው ብሎ አነበበል ቅድም ኮንፌሽኑ ኤርሚ ትዝ ካለ ወንጌል። ስለዚህ ከኮንፌሽኑ ጋር የተስማማ ከሆነ ኮንፌሽኑን ቅድም ሲጠይቅ ምንድን ነው ያልከው? በእግዚአብሔር ቃል እንተመዝኖ ነው እንትን ብለው ይሄ ዓመተ ምሕረቱን የተጻፈበትን ምናምን እንትን ብለህ በእግዚአብሔር ቃል እየተመዘነ ነው እንትን የሚለው አልክ አይደለ? ይሄንን በምን አመጣ? ኮንፌሽኑን በእኔ እድሜ ብቻ ቢያንስ ለ34 ዓመት ስትጥሰው ኖራለች። ይሄንን ተቀበል አልኩት።
አሁን ይሄኛውን ኮንፌሽን በዛ አውድ በዛ ሀገር በዛ ዓመተ ምህረት ያልኩት የዛን ጊዜ ዘመን ችግር ምን ነበረ? ዘመን ተሻጋሪ የማይለወጥ መጽሐፍ ቅዱስ ነው። ይሄ እንትን ምስባክን ከማጋራት አንጻር በዛን ዘመን ያለው በሉተር ዘመን የነበረው ችግርና አሁን በእኛ ዘመን ያለው እንዴት ነው? ለ34 ዓመት በእኔ እድሜ ያልኩ። ከዛ በፊት እንግዲህ ከእኔ እድሜ በፊት ያሉት ደግሞ ሌሎች ይናገሩ። በእኔ እድሜ ራሴ ምስክር መሆንበትን ምስባክን እየተጋራን ነው። በለው ዳኒ እየተጋራን ነው። ኮንፌሽኑን ትቀበላለህ ወይስ አትቀበልም? ይሄ ደግሞ አትቀበልም ወይ መቀበል ነው? ወንጌላዊ የሆንኩት አንድ ሰው ወንጌላዊ የሚሆነው ዝም ብሎ ነው የሚሆነው? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ለምን አንተ የሴራ ጥያቄ ትጠይቃለህ? ያ ቅድም በደብዳቤው ላይ ነው ያልኩት። የሴራ አይደለም። የኮንፌሽን ውስጥ የማትቀበለው ነገር እስቲ ቀጥል። ጀስት እሺ፣ ስማ፣ ይህንን ኖላዊ ደብዳቤ ያልከውን ተግባራዊ የሚያደርግ ይህን ኖላዊ ደብዳቤውን አገልጋዮችን ህብረትን የሚከለክል ከኮንፌሽኑ ጋር ሊስማማ የሚችል እናንተ እንደ ማስረጃ የሚሆንላችሁ እሱ ከእግዚአብሔር ቃል ጋር ስለሚጋጭ አልቀበለውም። ችግር የለም። አሁን እንዴት መሰለህ ወንጌላዊ ቴንክ ዩ አመሰግናለሁ ለጊዜ ከሰጠኸኝ ጊዜ። እኔ ምንም ጥያቄ አልተመለሰልኝም። ምንም ጥያቄ ድጋሚ መጠየቅ ፐርሰናል አልፈልግም። ደቂቃ ልስጥህ ደቂቃ ልስጥህና የምትፈልገውን መናገር የምትፈልገውን ተናግረህ መውጣት ትችላለህ። እኔ እቀጥላለሁ። መናገር የምፈልገው ነገር አለ። እሺ፣ እኔ ልሰናበታችሁና ልውጣ። ምንም ደቂቃ አያስፈልገኝም። ብዙ ተነጋግረናል። ስለዚህ እኔ አንድ ታላላቆች ይሉና ወንጌላዊ ሁሴን ታላቃችሁ ለሆንኩ ወንጌላዊ ሁሴን፣ አቤት አንዴ ልጨርስ። ወንጌላዊ ሁሴን ይሰማ ዴቭ ልጨርስ። በቃ ብዙ አላወራም። ትጨርሰዋለህ? አይ ተናገር፣ ድል ስለሰጠኝ አንዴ ልጨርስና ከዛ አትውጣ አልጨረስኩም ካልከኝ እሰማሃለሁ። ስታሰናብተኝ እወጣለሁ። ልክ እንደ ክርስቲያን እንደ ወንድማማች እንሁን። ይቀጥላል። በጸብ አላምንም። ላለመስማማትም እንስማማ እኮ በቃ ካልተስማማን ላለመስማማትም መስማማት አለብን። መጣላት የለብንም። በዚህ ሁሉ የኤፌሶን ቤተክርስቲያን ሐዋርያ ያልሆኑትን ሐዋርያ ሳይሆኑ ሐዋርያ ነን የሚሉ ነበሩና እነሱን በመለየት ውስጥ መናፍስት መለየት ጸጋ ነበራት። ጌታ በዛ አድንቋታል። ያንን ስትሰራ ግን አንድ ትልቁን ነገር ጣለች፣ ፍቅርን ጣለች። በእኔም በእናንተም መካከል ምልልስ ውስጥ ከሌሎችም ወንድሞች ጋር በሚኖረን ከክርስቶስ የተቀበልነውን ፍቅርን እንዳንጥል አደራ አላቸዋለሁ። ዛሬ እኔ ተሳስቼ ከሆነ ጸልዩልኝ። በእናንተ መረዳት እንደተሳሳቱ ካሰባችሁ እኔም ለእናንተ ጸልይላችኋለሁ። ከፍቅር በቀር ዕዳ አይኑርብን። ከዛን ውጭ ልክ እኔ ፍርሃት የለብኝም። በክርስቶስ ፍቅር ወዳችኋለሁ። የሚያኖረኝ ጌታ ነው። ልክ በር ላይ እንደታሰረ ውሻ ምግብ ሲወረወርለት እንደሚጮህ እኔ በመካነ ኢየሱስ ውስጥ የክርስቶስ አገልጋይ እንጂ ውሻዋ አይደለውም። በደሞዝ በምን ምፈራ አይደለውም እና የእንደዚህ አይነት ጭንቀት ያለብኝ ሰው አይደለውም እና ይህንን በድፍረት ስናገር ደስ ይለኛል እና ትምክቴ በክርስቶስ ነው። እናንተም በክርስቶስ እንደምትመኩ አምናለሁ። በእናንተ ላይ በቃላት ብልጫ ለመሰልጠን አይደለም። እኔ አንድ ነገር ረዳችኋለሁ። እናንተን የማልቀበለው ነገር እንኳን ቢኖር በፖዘቲቭ እመለከተዋለሁ። ግን አንድ ፍርሃት ደግሞ አለኝ፣ አንድ ስጋት አለኝ። እኛን ከወንጌላውያን ከሌሎች አማኞች ጋር እንዲለየን የሚፈልግ ምን አይነት ኃይል አለ፣ ምን አይነት አጀንዳ አለ የሚል እፈራለሁ፣ ስጋት አለብኝ። ስለዚህ እኔን ህብረት ላደርጋቸው ከማይገባኝ ዳግም ካልተወለዱ ጋር በስመ ሥላሴ አማኝነት ፈጣሪና ፍጡሩ እንደባልቆ ከሚያመልኩት ጋር አብሬ እኩል አጀንዳ በዚህ በወንጌል ጉዳይ ላይ ማውራት አልፈልግም። ይህንን ሳይ
በጭንቅላቴ ውስጥ የሚያጭሩብኝ ጥያቄዎች አሉ። ስለዚህ በወንጌል ላይ ጠላት እየደገሰልን ያለን ድግስ ብናስተውል ብንነቃ መልካም ነው ስል ምክሬን እለግሳለሁ። እወዳችኋለሁ። ተባረኩልኝ። ቻው። ወንጌላዊ ዘመኔ ለምለም፣ ዘመኔ ለምለም፣ የኔ ጀግና ወንድም፣ እግዚአብሔር ምስክሬ ነው የምላችሁ። ብያችኋለሁ፣ ባለፈው ዕለት ብያለሁ። ከሙስሊም ፋሚሊ የሚመጣ እና ከኦርቶዶክስ ፋሚሊ የሚመጣ እንዲሁም በፕሮቴስታንት ወይም በወንጌል አማኞች ፋሚሊ ውስጥ ተወልዶ ያደገ አማኝ ሶስቱም አይገናኙም በእምነት ጉዳይ። በነገራችን ላይ በኢየሱስ ክርስቶስና በወንጌሉ ጉዳይ ያላቸው ቆራጥነት አይገናኝም። ከእስልምና ሃይማኖት የመጡ ወንድሞችን ተመልከቱ እስቲ። በጭራሽ ኮምፕሮማይዝ አያደርጉም። በጭራሽ ማለት ነው። በጭራሽ ነው ኮምፕሮማይዝ የማያደርጉት። ላመኑበት እምነት አንገታቸውን ይሰጣሉ። ወንድማችን ወንጌላዊ እንዲህ ነው ያደረገው። በጣም 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 ነው ልብ የሚሰብረው፣ በጣም ነው ልብ የሚያደማው። በነገራችን ላይ እንዴት በዚህ ልክ አንድን ወንጌላዊ በእውነት ዲስሪስፔክት አድርገው አዋርደውት። እናንተ እኮ እነኚህ ተራ ሰዎች እኮ በእግዚአብሔር ለአንድ ፋኖ እኮ ቀሲስ ፋኖ ዲበኩሉ የሚሰጡትን ክብር ለዚህ ወንጌላዊ እኮ አይሰጡም። በነገራችን ላይ ፋኖ ዲበኩሉ ሲመጣ ተንቀጥቅጠው ፋኖ ዲበኩሉ እንዲናገር ጊዜ ሰጠው ቀሲስዬ እያሉ አክብረውት ሰምተው ሲያበቁ ይህንን ወንድም ወንጌላዊን መካነ ኢየሱስ የሚያገለግሉ አገልጋይ በዚህ ልክ አዋርደውት ስታይ፣ እኔ መካነ ኢየሱስ እምነት ተከታዮች ማለት የመካነ ኢየሱስ ቤተክርስቲያን አባላት ይህንን ስሰሙ ምን ተሰማችሁ? ጌታን ምን ተሰማችሁ? አንድን ፋኖ በእምነት የማይመስሉትን አንድ የኦርቶዶክስ ደብተራ መጥቶ ቤታቸው ሲመጣ ተንከባክበውት በአክብሮት ተቀብሎት አውርተውት ጊዜ ሰጥተውት ቀሲስዬ ብሎ በቁልምጫ ስም ጠርተውት አተንኳቸው ብለው ፕሮቴክት አድርገውት ወንጌላዊን ግን ወንድማቸውን ግን የመካነ ኢየሱስ ቤተክርስቲያን አባልና አገልጋይ ለወንጌል 34 ዓመት ሙሉ የደከመውን ሰው በዚህ ልክ አዋርደውት፣ በዚህ ልክ አበሻቅጠውት፣ በዚህ ልክ ዝቅ አድርገውት ስታዩ ምን ተሰማችሁ? ለአንድ ደብተራ ያላቸውን ክብር ሩቡን ያህል እንኳን ለዚህ ወንጌል አልሰጡትም ነበረ። ለዚህ ወንጌላዊ ዋጋ ለከፈለው ሙሉ ዕድሜውን የሚበዛውን ዕድሜ በጠቅላላ በወንጌል አገልግሎት ላይ ያ ሰኒዬ ቤኪሻ ማይ ጉንደስ ውስጤ የተላወሰን የሰማሁት በጣም የሚገርመው ነገር ግን ቱ ዚ አደር ሳይድ ነው። እኔ ደግሞ ያየሁት ጌታ ይመስገን በእውነት እግዚአብሔር ራሱን ያለ ምስክር አይተው የሚባለውን በወንጌላዊ ነው ያየሁት። በቃ ታውቃለህ፣ የመጨረሻ የወረደ ጥያቄ ነው ሲጠይቁት የነበረው፣ ግን ፕሪች ጎስፐል ቢሊቭ ሚ ወንጌል ነው የሰበከው። ይኸው በጣም የሚገርም ነገር አከርካሪያቸውን ነው የሰበረው። የማንን? የጠላትን። በቃ እኔ ዳዊትን የእንትና አላቃቸውም። ሂ ዋዝ ጀስት በቃ አይ ስዌር ቱ ጋድ ሂ ፕሪች ጎስፔል። በቃ እንዲሁም ከበደልኳችሁ በእኔ ንግግር ካዘናችሁ ይቅርታ አድርጉልኝ እያለ ትህትናውን እያሳይ ክርስቶስን በጲላጦስ ፊት አድርጎ ያ አንድ ማይረባ የነበረ ሰው በጥፊ ሲመታው እስኪገርመው ድረስ ዝም አለው ነው የሚለው። በቃ በእውነት ሂ ዋዝ ላይክ ምሳሌውን ተግባራዊ ያደረገ በጣም የመጨረሻ የዘመኑ ጀግና ነው። ከወንድሞቹ ጋር እንዳይጣላ ምን እንዳያደርግ ወንጌላዊን እንዴት አድርጎ እንዳከበረው ማለት አግባቡን በቃ በወንጌል አማኞች አልደራደርም 4 ነጥብ ነው የሰጠው። ከማንም በክርስቶስ በማያምኑ ሰዎች ቀላቅላችሁ በምታረጉት ነገር ደግሞ እጄን አልከትም።
በቃ እንዴት አይነት እኔ እግዚአብሔርን የለሁም በቃ ቤካ ሰውነቴ እየተንቀጠቀጠ እንደዚህ አይነት ፕሪች ሰምቼ አላውቅም። በቃ which is እያንዳንዷን ላይን ባይ ላይን እያደረገን ያስቀምጠውና ጌታ ዘመኑን ይባርከው። በእውነት እንጸልያለን እግዚአብሔር አምላክ እንዲህ አይነት ወንጌላውያን እያሉ ተራዎቹን ቲክቶክ ላይ እንዴት ሰብስቦ እንዳመጣ አላውቅም። አንተ እንዴት ሲያወራ እንኳን ከትህትናው እንኳን አስበህ አትደነግጥም? እኔ አንዳንድ ጊዜ ሳወራ ሰዎችን የሆነ ነገር ትህትናቸው የገሰኝና ዝም እላለሁ። አንዳንድ ዝም ብሎ እንኳን በተራ ንግግር ጀስት ጋስፕል እየነገራቸው፣ በዛ ላይ ደግሞ ትህትና በተሞላው ነገር እናንተ የጠየቃችሁ የምትፈልጉኝን አይደለም የምትመልሰው ምመልሰው እንደ ክርስቶስ አረዳድ እያለ እየነገራቸው ቴዎር ላፊን አቲም ሞክ እያደረጉት ነበር። ግን ሂ ፕሪች ጎስፔል ኦፍ ጂሰስ። በእውነት ጌታ ዘመኑን ይባርከው። ቤክሻ ስላሰማን በእውነት ጌታ ኢየሱስ ዘመናችሁን ይባርክ። እኔ በጣም ወድጀዋለሁ። ጌታ ኢየሱስ ይባርክ። እውነት ነፍስ አልቀረልኝም። ሰልዬ በጣም እኔ ቅድም ያልኩ ነው። ባይቶ ወንጌላዊ ማቀው እኔ ዛሬ አይደለም፣ በጣም ረዥም ዓመት ነው። ረዥም ዓመት ማለት ኦልሞስት ክሎስ ቱ የተሰበረው ዛሬ ልቤ የተሰበረው በጣም ልቤ የተሰበረው ኤፋዬ ጋር ገብቶ በቃ የሚገርም ነገር አውቶ ወጣ። ወንጌላዊ በቃ መጽሐፍ ቅዱስ የበላይ ነው ሊሆን የሚገባው ሌላ አይደለም። በቃ ሁሉም ነገር የሚዳኘው በመካነ ኢየሱስ ቤተክርስቲያን አስተምሮ መሰረት መጽሐፍ ቅዱስ የበላይ ነው። ሉተር ራሱ ያለው መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ብሎ ሲል ሁሉም ነገሮች የሚዳኙት በእግዚአብሔር ቃል በመጽሐፍ ቅዱስ ነው የሚል አይነት ነገር ደስ የሚል ነገር ሁላችንንም ያስለቀሰ ነገር የሚገርም አይነት ጸጋ ተካፈለን። ከዛ እነዚህ ደግሞ ባጃጅ ማይሞሉት ከፈቱና ቤታቸውን ከፈቱና እነኚህ ጋጥ ወጦች በጣም ስክሪንሾት ይዣለው እኔ አስገብተው አንተ እንዴት ነው አለ። ምንድነው አለ መሰለሽ? በጣም ከሚገርመኝ ነገር የመካነ ኢየሱስ ፕሬዚዳንት እኔ ባርኮታቸውን አልቀበልም አለ። ሲባርኩ አልቀበላቸው ማልቀበልበት ዋና ምክንያት ከግብረ ሰዶም ጋር በተገናኘ የግብረ ሰዶም ተከታዮችን እነሱ እንዲባርኩ ማድረግ እንትን ብለዋል፣ በቃ አበላሽተዋል። ስለዚህ በይፋ መጥተው ይቅርታ ጠይቁ በጉዳይ ላይ እንትን እስኪሉ ድረስ እኔ ባርኮታቸውን አልቀበልም አለ። እውነቱን ነው። ከዚያ አስገብቶት በቃ ተሳደቡት። አይገልጽም። አንቺ እንደዚህ ይሳደባል፣ ሰው እንደዚህ ይሳደባል። ይሄ ያ ኒቂያ ነው ምናምን የሚባለው ሰውዬ፣ ያቺ ሴትዮ፣ በጣም ብዙዎች መጽሐፈ ስምምነት በጣም የሚገርምሽ ነገር አስደንግጦኛል። እሱን ነገር ባይዘ አሁን እኔ ራሴ ያን መጽሐፈ ስምምነት እግዚአብሔር ምስክሬ ያስመጣል እንዳላክል። ኧረ ምንድን ነው እስካሁን ድረስ ዝም ያልሽው አንቺ? ወይ ኧረ ወደ 7-8 መጽሐፍ አለኝ እኮ የነሱ ያነበብኩት ነው። እና ታዲያ ኧረ በስመ አብ እንዳለ ላግንኝ እንደውም ስራዬ ነው ማድረጋቸው መጽሐፍቶቹን እና ለቡክ ኦፍ ኮንኮርድ እና ለስሞል ካቴኪዝም ላርጅ ካቴኪዝም እነሱ ከመጽሐፍ ቅዱስ ኢኳል በስልጣን እንደሆኑ መጥተው ሲጠይቁት ኖ አለ። እኔ የምቀበለው የእግዚአብሔርን ቃል መጽሐፍ ቅዱስ ነው። ሁሉም በመጽሐፍ ቅዱስ ነው የሚዳኙት። ሁሉም በመጽሐፍ ቅዱስ ነው የሚፈተሹት። ከመጽሐፍ ቅዱስ በላይ ሊሆን የሚችል የለም። እኔ የመጣሁት ኢየሱስ ተሰብኮኝና ኢየሱስን አምኜ እንጂ ሌላውን ነገር አምኜ ተቀብዬ አይደለም ብሎ ያ ስድብ ብቻ ተቀበል አትቀበልም ምናምን ብሎት ሰበረ። ከዛ መጨረሻ ላይ በቃ ወንጌላዊ እሺ በቃ እኔ አሁንም ቢሆን በቃ እያለ እንባ ተናንቆት እግዚአብሔር ምስክሬ ነው ተቀባበሉት። አይገልጸው አንቺ ሰው በዚህ ልክ ለምን ገባሱ? ይደረጋል? ለምን ገባሱ እንዴ? ጠርቶት ነው አይደለም? አይባልም። መካኒሱ አይደለም መካኒሱ ነው ብሎ ጠርቶት ነው የገባው። በእኛ ቤተክርስቲያን ውስጥ የእግዚአብሔር ቃል ስልጣን የበላይነት ማለት መጽሐፍ ቅዱስ ነው እንጂ የበላይ ሌላ ስምምነቶች አይደሉም። መጥቶ ከመጽሐፍ ቅዱስ ኢኳል አንድ አግዳሚ ላይ መቀመጥ አይችልም። ሁሉም በእግዚአብሔር ቃል ፊልተር ይደረጋሉ። የሰዎች ንግግርም ይሁን ሰዎች ተስማምተው የጻፉትም ነገር ማንኛውም ነገር በየጊዜ ይሻሻላሉ። ማይሻሻለው የእግዚአብሔር ቃል ብቻ ነው። በማይሻሻለው እግዚአብሔር ቃል በጸናው ሁሉም ትምህርቶች ግን ይፈተሻል ብሎ በተናገሩት በጣም ሲያመናጭቁት ነበር። አንተነ ወንጌላዊ አንተነ ምናምን አንተ በቃ በጣም አረው ምናምን
በጣም በጌታ በኢየሱስም እና ያን ነገር አይቼ ልቤ ተሰብሮ ነው ገብቼ በቃ ልቡ እንዳይሰበር መጨረሻ ላይ አለቀሰ። መጨረሻ ላይ በቃ ወንድሙ አለቀሰ ማለት በቃ አካስቀየምኳችሁ ይቅርታ አድርጉልኝ፣ ግን በቃ እምነቴና አቋሜ ግን አሁንም ምናምን እያለ በጣም ከዛ ወደሪ ጉራይ አረ ተው ብራዘርዬ፣ እኔ እኮ ጊፍት ሰጥ ብሎክ አድርጎኝ ያበረውኝ እኮ አባቴ እስከ 5000 ጊፍት ሰጥቼ ነበር። ትቀልዳለህ እንዴ? እና ለዛ ነው ይሁንዬ። ያ አንተ ምን ተሰማ? እንደዚህ አቶ ወንጌል ላይ መሰለህ ባለበት ነው። እኔ እንግዲህ ከልጅነት ያው ኤፍም ያውቃል ያው አብሮ አደጌ ነውና ስለሚያውቅ ማውራት አልተቻለም። ምንድነው አክሰሱ አልተገኘም ወይስ የሚያገናኛችሁ ሰው እናንተስ ለማግኘት አልሞከራችሁም? እረፉ ለማለት ወይ ደግሞ እናውራ ቁጭ ብለን ለማለት አልተቻለም? እኔ አልተቻለም ብዬ ነው የማምነው ብዬ ስል እንደዛ አልተሞከረ ማለት ግን አይደለም። ግን እነኚህ ሰዎች የመጡበት ዋናው ዓላማ ምንድነው? መካነ ኢየሱስን ቤተክርስቲያን ከሌሎች ወንጌላውያን አብያተ ክርስቲያናት ጋር አብራ እንዳትቀጥል የማድረግና ነጥሎ የማውጣት አጀንዳ ስለሆነ ይዘው የመጡት ሞር ኢንፈሲስ ሰጥተው ይሰሩ የነበሩት መክፈል ላይ ስለሆነ እነሱ ለዚህ የሚመች ነገር አልነበራቸውም። ማለት ከሌላው ሉትራን ጋር እንዲቀላቀሉ ከሌሎች ወንጌላውያን አብያተ ክርስቲያናት ከነሱ ደግሞ እንዲነጠሉ የማድረግ አጀንዳ ይዘው መጥቶ ስለነበር የሚሰሩት የነበረው ይሄ ነገር ለማድረግ አልተቻለም። የሚመችም ኢንቫይሮንመንት አልነበረም ብዬ አስባለሁ። ሲቀጥል ደግሞ ልቀበላቸውም አልችልም። አንዳንዶቹ በእርግጥ ፊዚካል አድሬሳቸው አይታወቅም፣ ቸርች የት አቴንድ እንደሚያደርጉ አይታወቅም ምናምን። በጥቅሉ በቃ አይቻልም ነበረ። ግን ምንድነው በውስጥ ብታበራው ከነማን ጋር ነው? አባቶቻችንን ከእንትን ካልክ እነሱ ደብረ ዘይት ኦልሬዲ ያኔ ሲሰባሰቡ አብረው ያኔ ቢሾፍቱ ላይ ስምምነት አድርጓሉ። አንድ የሚያደርጋቸውን ነገሮች በተክላላ በአንድ ላይ በማምጣት ወንጌላውያን ቤተክርስቲያናት ያንን ህብረት ፈጥሯሉ። በቃ አለቀ። አሁን ከማን ጋር ነው የምታወራው? ግን የተመጣው ምንድነው? አጀንዳ ተቀብለው ተልኮ ተቀብለው ስለሆነ የማፍረስ የመገንጠል የመለያየት ስለሆነ አጀንዳቸው በጭራሽ ፖዚቲቭ የሆነ ነገር ሊሰሙ አይችሉም። እንቃረብ አለ ለስራ ምን ይሆናል የሚፈልጉት እነሱ የሚፈልጉትን ጎል ገባ ከማስገኘት አንፃር ስለሆነ ማለት ነውና እኔ አልተቻለም ብዬ አንተ ይሄንን ሎጎ ያረከው አምነህበት ነው ወይንስ? በደንብ አምኜበት ነው ያለውበትም ሀገር ደግሞ እኔ ፎሎም እያረኩ ያለሁት ከነሱ ጋር ስለሆነ እዚህም ያለውበት ሀገር አሁን ያለውበት ሀገር ያው አባልነትም እዛ ስለሆነ ያ ሉትራን ቸርች ለምሳሌ ይሄም እሺ ያለበት ስዊድን ለምሳሌ የትኛው ነው የምትቀበለው? ለምሳሌ ቸርች ኦፍ ስዊድን የግብረ ሰዶምን እንቅስቃሴ ትቀበላለች ትደግፋለች? ኖ እኔ እንደዚህ አይነት ሀሳብ ያላቸው አይደሉም። እነዚህ ፍራይገማይንዛ የሚባሉ አሉ። በዚህ ሀገር ቋንቋ ፍራይገማይንዛ ማለት እንደዚህ አይነት ነገሮች አሁን እኔ እዚህ ጋር ባወራ ጥሩም ስላልሆነ ተመልሼ መግባት ይችላሉ። በኋላ ልጠይቀን ትችላለህ። አንተ ሉትራን እንጂ መካነ ኢየሱስ አይደለም ማለት ነው? እኔ መካነ ኢየሱስ ነው ያደግኩት። ምን እኔ ኤፍን መጠየቅ ይችላለሁ። ሉትራንና መካነ ኢየሱስ እኮ አይገናኙም። አሁን ሌላ ጭቅጭቅ ነው የሚሆነው። አሁን እኮ የማትገባባውን ነገር ከጀመርከው እኔም ልወጣ ነው። ገብቶሃል? የማይሆን ነገር ነው። ልክ ይልሃለሁ እንትናቸውንና ይሄ አሁን መሰረተ እምነታቸው ላይ ነው። መሰረተ እምነታቸው ላይ ስለ መጽሐፍ ቅዱስ የሚናገርበት ክፍል ላይ በ3 ነጥብ ነው የሚያስቀምጠው። አንደኛው ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል እንደሆነ ያምናሉ መካነ ኢየሱሶች። ሁለተኛ ደግሞ ለሕይወት የሚጠቅም የእግዚአብሔር ቃል ነው ብለው ያምናሉ። ሶስተኛ ደግሞ ስህተት የሌለበት የሕይወት መመሪያ ነው ብለው ያምናሉ። በተለይ ሶስተኛውን ነጥብ ያዙልኝ፣ ስህተት የሌለበት የሕይወት መመሪያ። ኦኬ፣ ስህተት የሌለበት የሕይወት መመሪያ ብለው ካመኑ በመጽሐፍ ቅዱስ ብቻ ግን ማውራት አይፈልጉም። ስህተት የሌለበት ብለው ካመኑ ግን በመጽሐፍ ቅዱስ ነው ማውራት ያለባቸው። አንደኛ ስህተት የሌለበትም ብለው ያምናሉ። ሁለተኛ ደግሞ ሶላ ስክሪፕቸር አማኞች ናቸው። ዲቤት ጥሯቸው በቴዎሎጂ በእኛ ቴዎሎጂ እና በመጽሐፍ ቅዱስና አባቶችን ካልጠራ ነው ይሏቸዋል።
በጣም ይቅርታ አድርጉልኝ። አብዛኞቹ በተለይ እዚህ ላይ ያሉት መጽሐፍ ቅዱስን አያውቁት። መጽሐፍ ቅዱስን አያውቁት። ሄርሜኔቲክስ እንዳለውም አያውቁ። መጽሐፍ ቅዱስ ራሱን በራሱ የሚፈታ መሆኑን ራሱ አያውቁት። የሆነ ቸርች ፋዘር የሆነ ቴዎሎጂ የሆነ ነገር ካልጠቀሱ፣ ስኮላር ካልጠቀሱ፣ አባቶች ካልጠቀሱ ማውራት አይችሉም። አንተ የሉትራን ቴዎሎጂ ታወራለህ፣ ትለፈልፋለህ፣ ሜዲቴት ያደረካቸውን ቃላቶች ትደጋግማለህ። እሱ በእግዚአብሔር ቃል ያፈርስልሃል። የሉትራን ቴዎሎጂ የሉትራን ቴዎሎጂ እኮ ለአንድ ፔንቴኮስታል ምኑም አይደለም። እንዴት ነው በመጽሐፍ ቅዱስና በሉትራን ቴዎሎጂ ዲቤት እንግባ የሚባለው? ኮመን ግራውንድ አይሆንም እንጂ ኮመን ግራውንዱ ምንድን ነው? መጽሐፍ ቅዱስ ብቻ። ከወንጌላዊ ጋር እንደዛ አስገብተው ዲስሪስፔክት አድርገውት ከሆነ በጣም ምንም እኮ የታወቀ ነው። ወንጌላዊ አብዱንም እኮ እንደዛ ነው ያደረጉት አይደል እንዴ? ለራሳቸው ወንጌላውያንም ለራሳቸው አገልጋዮችም ክብር የላቸው። በነገራችን ላይ ወንጌላዊ አብዱንም ወንጌላዊ ሁሴንንም አይታችኋቸው ከሆነ የቆረጡ ናቸው። ለምን? ከእስልምና ነው የመጡት። ኢየሱስን ያውቁታል። ኢየሱስን እንደኛ ከኦርቶዶክስ አይደለም የመጡት። የዳኑበትን መዳን ያመለጡትን ማምለጥ ማን እንዳስመለጣቸው ኢየሱስ እንጂ ላርጅ ካታኪዝም እንዳላስመለጣቸው ያውቁታል። ስሞል ካታኪዝም እንዳላስመለጣቸው ያውቁታል። በመንፈስ ቅዱስ መመራት የሆነው ኢየሱስ ያድናል የሚለው ስብከት ነው ያስመለጣቸው። መጽሐፈ ስምምነት አላስመለጣቸው። ቡክ ኦፍ ኮንኮርድ አላስመለጣቸው። ቴብል ቶክ አላዳናቸው። ያዳናቸው ኢየሱስ ነው። ለዛ ነው የጨከኑ ናቸው። አይታችኋቸው እኮ እና አይደራደሩም በወንጌል እነዚህ ሰዎች። በቃዬ ይቀጥል። ያ መሲባዬ ተባርኪ። እኔ ስለ ወንጌላዊ ሁሴን የምሬን ነው ማለት ወንጌላዊ ሁሴን የማውቃቸው በኢየሱስ ወንጌል ላይ ቀልድ አያውቁም። ማይ ጋድ ወንጌላዊ አብዱም ወንጌላዊ ሁሴንም ከእስልምና ስለመጡ የዳኑበትን መዳን ያውቁታል። ቀልድ አያውቁም። ሁል ጊዜ ካፉ የምሰማው በቃ ስለ ኢየሱስ ክርስቶስ ብቻ፣ ስለ እሱ አዳኝነት፣ ታማኝነቱ ለክርስቶስ ነው፣ ለእግዚአብሔር አምላክ ለእርሱ ብቻ ነው እንጂ ሌላ ነገር አይደለም። ለምሳሌ ብሎ እዚህ ጋር ብሏል። እዚህ ጋር የተባለው ነገር የእግዚአብሔር ቃል አይደለም። የተባለው ነገር በእግዚአብሔር ቃል ነው የሚፈተሽ። ትክክል ነው ወይ አይደለም? ለምሳሌ ቅዱሳት ሚስጥራት የጸጋ መቀበያ መሳሪያዎች መሆናቸውን እናምናለን የሚል ነገር አለ። ለምሳሌ ተዳይ ግን ኦኬ ወይስ የግላክሽሊ ቅዱሳት ሚስጥራት የጸጋ መቀበያ መሳሪያዎች መሆናቸውን እናምናለን። ቅዱሳት ሚስጥራት ማለት በእግዚአብሔር ቃል ላይ የተመሰረቱና ለድነት አስፈላጊ ለምን ለድነት ማለት ለመዳን ማለት ነው። ባጭር አማርኛ ለመዳን አስፈላጊው ምንድን ነው? ለመዳን አስፈላጊ በክርስቶስ ኢየሱስ ማመን ነው እንዴ! በስሙ ነው የኃጢአት ስርየት ያለው። ሉቃስ ወንጌል ምዕራፍ 24ን መጨረሻ ስታነቡ በግልጽ ነው የሚናገረው አይደል? እኔ ላንብበው፣ እሱ ክፍል ባነበው ደስ ይለኛል በነገራችን ላይ። እሺ እንደዚህ ያ ቅዱሳት ሚስጥራት ማለት በእግዚአብሔር ቃል ላይ የተመሰረቱና ለድነት አስፈላጊ የሆኑ መንፈሳዊ ክንዋኔዎች ናቸው። ከዚያስ ቅዱሳት ሚስጥራት በሚታዩ ነገሮች የማይታየውን ጸጋ መቀበያ መሳሪያዎች ናቸው። እነዚህም ጥምቀት፣ ቅዱስ ጥምቀት፣ ቅዱስ የጌታ ራት ነው። እኔ ወንጌላዊን በነገራችን ላይ በጣም እንወደዋለን። በጣም ነው የምንወደው። እሺ ወንጌላዊ በጣም ነው የምንወደው፣ በጣም ነው የምናከብረው። ይሄ ይሰመርበት ሁሌ ማለት ነው። አስፈላጊ ነው ምን ጥምቀት እና የጌታ
እራት ለምን? ለድነት ባጭርማኝ ለመዳን ምንድን ነው የሚያስፈልገው? መጽሐፍ ቅዱስ የሚናገረው ምንድን ነው የሚያስፈልገው? ሰው ከኃጢአቱ የሚነጻው ከኃጢአቱ የሚድነው በውሃ ውስጥ ተነክሮ በመውጣት ነው ወይስ ወደ ውሃ ውስጥ ለመነከር ራሱ ወይም ለመጠመቅ ራሱ የሚቀድመው መዳን ነው? የሚቀድመው ማመን ነው። ለአንተ ይሄ የጸና ነው፣ ሶሊድ ነው ይሄ ለአንተ። ለእኛ ግን አይደለም። ይሄ ራሱ በእግዚአብሔር ቃል ይፈትሻል። የሰው ልጅ የሚድነው እንዴት ነው ተብሎ ቢጠየቅ በቃ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። አለቀ። ማመን የሚባል ነገር አለ። ለመጠመቅ ማመን ነው የሚቀድመው እንጂ በመጠመቅ ድነትን አታገኝም። አለቀ። ሰው እሳቸው የሚታመኑት ወንጌላዊ የሚታመነው ለዚህ ነው፣ ለእግዚአብሔሩ ቃል ነው የሚታመነው። እነኛ ደግሞ አይ ይሄ ነው ምናምን ነገር። አዎ ልክ ነው እንዴ። አንድ ሰው ግብረ ሰዶማውያንን አምጥቶ ካስባረከ በኋላ ያ ሰው ባደረገው ነገር ንስሐ ገብቶ ይቅርታ ሳይጠይቅ ኦፊሻሊ ወጥተው አወዝ ሮንግ ብለው ልክ አልነበርኩኝም እንደ ቤተክርስቲያን መሪ እንደ ፕሬዝዳንት ይህን ነገር ማድረጌ ትክክል አይደለም፣ የሄድኩት በስተት ነው መስሎኝ ነው፣ ኃጢአት ነው፣ በደል ነው፣ ለዚህ ምህረት አድርጉልኝ ብሎ ይቅርታ በአደባባይ ወጡ ኦፊሻሊ አልጠየቁ። መጠየቅ ነበረባቸው። ያለው ቦልድነስ ነው የሚያሳየው። እንደውም ሊመሰገን ኦኬ ሊከበር ሲገባው ግን አመናጭቀው ነበር እንትን ያሉት ማለት መካነ ኢየሱስ አይደሉም እነሱ። በእርግጥ ሉትራን ናቸው ባይ ዘ ወይ ኖ ሶ ፕሊዝ ለእግዚአብሔር ቃል ታመኑ። የመጀመሪያው ነገር እና ወንጌላዊ ለእግዚአብሔር ቃል ያለህን መታመን ለኢየሱስ ክርስቶስ ያለን መታመንና በኢየሱስ ላይ ያለ ቦልድነስ በጣም ነው ልብ የሚያሞቀው። እኛ እንወዳለን፣ እናከብራለን። አንተ ወንድማችን ነህ። አዎ መካነ ኢየሱስ እንዳለ በጠቅላላ በዚያ ያሉት ምዕመናኖች ወንድሞቻችን ናቸው፣ እህቶቻችን ናቸው። ያ ማለት ግን መካነ ኢየሱስ ላወጣችው ምንድነው መግለጫ ለዚህ ለተገኘባት ጉዳይ ግን ኦፊሻሊ አወዝ ሮንግ ብላ ምንድነው እሱ መታ ይቅርታ እስክጠይቅ ድረስ እኛ ደግሞ ከታች ያለችው መሬት ያለችው መካነ ኢየሱስ ቻሌንጅ እናደርጋታለን። በነገራችን ላይ አፉት ያሰራጩት ይሄ መግለጫ ይሄ ደብዳቤ ልክ አልነበርንም ብሎ እስኪሉ ድረስ የኔም ቤተክርስቲያኔ ቃለ ሕይወት ሙሉ ወንጌልም ሌሎችም አብያተ ክርስቲያናት ኦኬ ንጹህ የጠራ አስተምሮ ያላቸው አብያተ ክርስቲያናት መካነ ኢየሱስ ባደረገችው ነገር መግለጫ እስክትሰጥ ድረስ ቻሌንጃችንን እንቀጥላለን። መሬት ላይ ያለችው ቤተክርስቲያን ምዕመኖቹ አልተቀበሉም። በነገራችን ላይ በጣም መከፈል እየመጣ ነው። መርስዬ አደገኛ መከፈል ከፊት ለፊት አለ። መከፈል ማለት ያኔ በዘረየት እንደተከፈሉት አይደለም። አሁን የሚሆነው መከፈል ምንድነው የውጮችን አይነት ኦኬ ያንን ትራዲሽን ተቀብለን እንቀጥላለን የሚሉት የሽማግሌዎች ስብስብ ብቻ ነው የሚሆነው። ማለት ቢያንስ 10% አይቀርም፣ 90% ግን በጠቅላላ መካነ ኢየሱስ ስሟን እንደምትቀይር ወቁ። ስሟን እንደምትቀይር ይሄ መበተን ምንድነው መከፈል የሚለው ነገር የሚሆነው በ95-5 ነው። በነገራችን ላይ በ95-5 አምስቱ ውጭ ሀገር እንዳሉት አሮጊቶቹ ሽማግሌዎቹ ልጅ በከዘራ እንደሚሄዱ ነው የሚሆነው። እንደዚህ አስባል መዝሙር እንዳይዘመር ስከለክል ቅዳሴን ለማስገባት ስሞክር እንዴ ቀዝቃዛ ልታደርገው። አረ የመንፈስን እሳት አታዳፍኑ ነው የሚለው መጽሐፍ ቅዱስ። በወይን ጠጅ እንጂ የማይፈቀደው በመንፈስ መስከር ይፈቀዳል አይደል? ቤታይ አይ ነው ይሄ እንዴ ወንጌል እኮ የሚሰበከው በኃይል ነው ብራዘርዬ። አንተ አመታዊ ምናምን ብለህ አመተ የሚነበቡት በእሑድ ቀን የሚነበቡ ንባብ እነኚህ ናቸው ብለህ አንተ አስቀምጠህ አይደለም እሱ ነገር የለም ብራዘርዬ። እሱን ለካቶሊክ ወስጣቸው። እስከ ዛሬ ፈዛን ያለችው ካቶሊኩ ፍዝዝ ያለች ነች። እስቲ አንድ ሰው ንገሩኝ፣ ካቶሊክ ወንጌል ሰብካ ብዙዎች የለም ወደ ጌታ የለም።
አንተ ከኧረ በስመ አብ ወልድ የለም እያልኳቸው ነው። ጌታ ምስክር ሰው በአምልኮ ፈሶ በእግዚአብሔር ፊት በአምልኮ በቃ ራሱን አስገኝቶ ጌታን አምልኮ ማለት በቃ ማለት ምን ብዬ ልንገራችሁ? ወይኔ ማየ እኮ ነው በጌታ ማየ ነው። ካራዝማቲክ አላፍ ካራዝማቲክ ጌታ ምስክር እንዴ መካነ ኢየሱስ መሪዎች ነግታችሁ ቶሎ ብላችሁ ከዚህ ድርጊታችሁ ካልተቆጠባችሁ ቶሎ ብላችሁ መግለጫ በመስጠት ልክ እንዳልናችሁ ካልተናገራችሁ በስተቀር እኔ በበኩሌ ቃለ ሕይወትን ቻሌንጅ ያደርጋታለሁ። ቃለ ሕይወትን ቻሌንጅ ነው ማድረጋት። ውጪ ከመካነ ኢየሱስ ተለይ ነው የምለው። ማለት ምንድን ነው? መካነ ኢየሱስ ማለት መሪዎቿን እንጂ ህዝቡን አይደለም። ምዕመኑ የኛ ናቸው፣ ካራዝማቲክ ናቸው። በደንብ ነው የምንቀበለው። በደንብ ነው የምንቀበለው። ነገር ግን መሪዎቿን በጠቅላላ ከነሱ ጋር ያላቸውን ህብረት ግን እንዲያቋርጡ እነግራቸዋለን። እንዲያቋርጡ ለምን ከተባለ እኛን ሌላ ሃይማኖት ናችሁ ተብለናል። ሌላ ሃይማኖት ናችሁ። ዋው! ወደ ጉዳይ ስመጣ ይሄ ካራዝማቲክን ነገር የጣሉ ሰዎች አሁን ላይ ምዕራባውያን ላይ የሆኑን ነገር የፈለጉ ናቸው። የምትፈልጉትን ነገር ለማስገባት የሚመቸው ስትቀዛቀዙ ነው። ቀስቀስ ስትሉ ይገባባችኋል። ለዚህ ነው ትዝ ይላችኋል ራዕይ ምዕራፍ 2 ስታነቡ እስከ 3 ድረስ ያለውን ሐሳብ ስታነቡ ለቤተክርስቲያን የተጻፈ መልእክት ናለ አይደል? ከነዛ ውስጥ ለምሳሌ አንዷ ተጣርታለች ሎዶቅያ የምትባል ቤተክርስቲያን። ይሄን ስሙ እስቲ አንዳንድ ጊዜ ቁጭ ብላችሁ ተማሩ። እንዲህ ስነግራችሁ እየተማራችሁ ኦኬ። ሎዶቅያ ለምሳሌ በቃ በራደም ትኩስ ማር ነች፣ ለብ ያለች ነች። ራይት ለብ ያለ አይነት ህይወት ይሄ ሊበራሊዝም ማለት ነው። በቃ ሊበራል የሆነ ለዘብተኛ አይነት ክርስትናን የሚከተሉ ሰዎች አሉ። እኛ ደግሞ እንደዛ አይደለም። ሙቀለን እኛ ሙቀለን በመንፈስ ቅዱስ እሳት የጋልን የተጋጋልን እኛ። እናንተ ቀዝቅዙ። ለነገሩ ወይ ቀዝቃዛ አይደላችሁ ወይ ደግሞ ትኩስ አይደላችሁ። እንዲያው ለብ ያለ ክርስትና የሚወዱ ሰዎች አሉ። እኛ ለብ አይመቸኝ። እኔ ለብ አይመቸኝም ብራዘርዬ፣ እኔ ለብ አይመቸኝም። እየነገርኩ ነው። እኔ ኧረ በስመ አብ ወልድ በመንፈስ ቅዱስ እሳት መቀጣጠል ነው የሚመቸኝ። እኔ በልሳን ማነብነብ መጸለይ ብራዘርዬ፣ ወዲህ ወዲያ ማለት በእግዚአብሔር ፊት እንደ እምቦሳ አለ እንደ እምቦሳ ብርቅ ማለት ነው የሚመቸኝ። ብርቅ ማለት መቀጣ ኧረ በኢየሱስ ክርስቶስ ብራዘርዬ ዳር ያዝ ነው የምልህ። እኔ ጌታ ምስክር የኔ ቃለ ሕይወት ቤተክርስቲያን ከነሱ ጋር እኔ ልንገራችሁ፣ የኔ ቃለ ሕይወት ቤተክርስቲያን መሪዎቼ ከላይ ያሉት መሪዎች ከመካነ ኢየሱስ ከላይ ካሉት ጋር እኔ ህብረት እንዲያደርጉ ፍቃደኛ ያሉም አሁን ላይ ለምን ከተባለ ሌላ ሃይማኖት ናችሁ ተብሏል። በጋብቻም አንጣመርም ብለዋል። በጋብቻ አንጣመርም ካሉት ጋር አብራችሁ መታየት የለባችሁ። መቼ ነው አብራችሁ መታየት ያለባችሁ? መግለጫውን ለመግለጫው ማሰባበያ ሰጥተው ይቅርታ ሲሉ ያኔ ነው እናንተ አብራችሁ ልትሆኑ የሚገባችሁ ብዬ ነው የማስበው። ከዛ ውጪ ቃለ ሕይወት ሙሉ ወንጌል ኖ እንዴ በጋብቻ እኔ ከሙስሊም ጋር ነው በጋብቻ ማልተባበረው፣ ከኦርቶዶክስ ጋር ነው እኔ በጋብቻ ማልተባበረው። ለምን ሲባል አልዳኑም፣ በጨለማ ውስጥ አሉ፣ ሌላ ሃይማኖት ናቸው ብዬ ስለምል ኦኬ። የማያምን ከሚያምን ጋር ምንም ህብረት የለውም ብሎ መጽሐፉ ስለሚል እኔ ህብረት እንዳደረግ የሚከለከለኝ አለማመናቸው ስለሆነ ኦኬ አላደርግም ህብረት። በጋብቻ አልጣመርም። በጋብቻ እንኳን አልጣመርም ካለች ከላሉት ኖት መካነ ኢየሱስ ራሱ ለምንድን ነው ራሱ መካነ ኢየሱስ? እኛ ደግሞ ቃለ ሕይወት ሙሉ ወንጌል መሰረተ ክርስቶስ ሌላ ሃይማኖት ነን ስለተባልን ከመካነ ኢየሱስ መሪዎች ጋር አንድ ላይ መታየት የለብንም። አዎ የለብንም። ያ ብራዘርዬ የለብንም። መግለጫ እስኪሰጡ ድረስ እኔ ከዚህ ከቲክቶኩ እዚህ ግባ ከማይባሉ ሰዎች ጋር አይደለም። ቀጥይ መሲ ዋዬ ሜርሲ ታስቼ ነው ማይክ ነካውት። ቀጥል። አይ ቀጥይ። አረ በጌታ ቀጥይ። ምን ታስቼ ምን ቀጥይ። አረ አውሪ። እሺ
መሲ ቀጥይ። መሲ ፉል ለወንጌላዊ ያለሽም ፍቅር ቅልጭ እስቲ። ሪከርድ አለሽ እንዴ? ቅድሙ እኔ የምልሽ ይሄንን ባንዲራ ግን ለምን ተጠቀሙት? ቤካ አይቆ አይደለም የጥምቀት መጽሐፍ ቅዱሳዊ መሰረቶች በሚለው ላይ እንዴት ነው ይሄንን ባንዲራ የተጠቀሙት? ስማ ወንድፍስ ይሄን ባንዲራ ለምን ተጠቀሙት? መርሲ አይተሽዋል ባንዲራውን? ገጽ ስንት ላይ ነው? እሺ የጥምቀት መጽሐፍ ቅዱሳዊ መሰረቶች የሚል ገጽ ስንት ነው? በብሉይ ኪዳን እሺ ገጹን ጥሩ ወደ ላይ እሺ በቃ እሺ 1 2 3 4 5 6 7 8 9 10 11 12 14 15 16 ወይ 17ኛ ላይ በኢየሱስ ክርስቶስ ኧረ በስመ አብ ወገኖቼ ምንድነው አንዱን ስንል ጠቢ ስል ስደፍን ነው ነገርየው። በዚህ ነገርየው ጠቢ ስል ሲደፍን ነው። ወይኔ ቤኪ ስራ ቦታ ነው ያለሁት፣ ግን ምናልባት ድምፅ ማይረብሽ ከሆነ ቅድም ያው ጥቂት ሪከርድ አድርጌያለሁ ልክልሃለሁ በውስጥ እና እውነትን በእውነት ነው መግለጥ የሚቻለው እንጂ እውነትን በሰዎች ላይ ተሞርክዘ ያለህን እውቀት ያለህን አውቀውን ሰዎች እንዲቀበሉ በሰዎች ተወዳጅነትን ለማግኘት ብለህ መቼም ቢሆን መቀየር አትችልም። እና ወንጌላዊ ቅድም ሲናገር በጣም ነው ደስ ያለኝ። በቃ አቋምህን ወደነዋል። ጌታ ይባርክህ። ይህ ነው የወንጌል ልብ፣ ይህ ነው እውነት። ለወንጌል የእውነት ስትቆም አቋምህን ንግግርህም አንድ ይሆናል ማለት ነው። እና ቅድም እነሱ በሚያናግሩ መንገድ ሳይሆን እግዚአብሔር በመራ መንገድ በስነስርዓት አቋምን ስለተናገርክ እጅግ በጣም ነው ደስ ያለኝ። በእውነት በጣም ነው ደስ ያለኝ። አነጋገርህ፣ አቋምህ እንደ እግዚአብሔር ቃል ነው ሁሉ ነገር የተናገርከውና ሰው ተባረክልን። ጌታ ኢየሱስ ዘመንን ይባርክ፣ ጸጋ ይብዛልን ማለት እወዳለሁ። እንወድሃለን፣ በአጠቃላይ እንወድሃለን። ለወንጌል ያለ ልብ እጅግ በጣም ይገርመኛል። ሎንግ ታይም ሶሻል ሚዲያ ያለቃለው እና በርታልን ወንጌላዊ፣ እንወድሃለን። ትልቅ አክብሮት ነው ላንተ ያለን። እዚህ ሶሻል ሚዲያ ላይ ያሉት ለመከፋፈል በጣም ብዙ ጥረት ያደርጋሉ። ከኛ ጋር ቁም፣ እኛን ደግፍ፣ እኛን አበርታ ማለት ሳይሆን እውነትን በመግለጥ ግን ከጎናቸው መቆም እንችል ነበረ። ግን እነሱ የሚፈልጉት እርስ በርስ ለመደጋገፍ የእግዚአብሔርን ቃል ሽፋን ለማግኘት ቃሉ የማይለውን ቴዳዬ አንተ ደግሞ ተው። እኔ በጣም ነው የሚገርመኝ አንዳንድ ጊዜ ዝም ብዬ ሳይ ማለት ምንድን ነው አላማቸው፣ አቋማቸው፣ አካሄዳቸው፣ ንግግራቸው ምን እንደሆነ ሊገባኝ ራሱ አልቻለም። በቃ ህዝቡን ወዴት እየመሩት ነው? ይሄ እግዚአብሔርን ቃል እኔ እንጃ። እኔ እግዚአብሔርን ቃል ያውቃሉ ብዬ የማስባቸው ሰዎች በራሳቸው ስቶ ሳገኝ እኔ በጣም ነው ያፈርኩት። አልጠብቃቸውም ነበር። እውነት ለመናገር አብዛኞቻቸው ገብቷቸው ሳይሆን ሰዎችን እየተከተሉ ነው እንደዚህ አይነት ነገር ውስጥ እየሄዱ ያሉት እና በጣም ሰዎችን እያታለሉ ነው። ቅድም ሲናገሩበት የነበረው ንግግር በቃ እናት ቤተክርስቲያን ልክ ኦርቶዶክስ እንደምትለው እናት ቤተክርስቲያን እያሉ ሲያወሩ በጣም ነው ያፈርኩት። ይሄን ያክል ነው ልዩነትን እየፈጠሩ ለመከፋፈል የሚሄዱበት አካሄድ በጣም ያሳፍራል። ቤቷን ከፍታ በተቀበለች እንዲህ ባደረገች በጣም ማይባል ከአንድ ወንጌል አምናለሁ ድኛለሁ ብሎ የዘላለምን ሕይወት አለኝ ብሎ ከሚያምን አንድ የወንጌል አማኝ የማይጠበቅ ንግግር፣ ፈጽሞ መንፈስ ቅዱስ የሌለበት ንግግር። አያችሁ፣ ያለ መንፈስ ቅዱስ ስትናገሩ ሁሉ ነገራችሁ ድርቅ ያለ፣ አነጋገራችሁ አያምር፣ ለዛ ቢስ፣ የሚያስጠላ። በቃ በእውነት ድምፅ ባቅለሰለሰ ባይዘዌ ታውቃለህ ወይም አዋቂ ነው ማለት አይደለም። በጮኸም ደግሞ እንደዛ። ግን የእውነትን ወንጌልን ለህዝቡ ስትናገሩ የእውነት ዓላማችሁ ወንጌልን ተደራሽነት ለማድረግ ነው ብላችሁ የምትሉ ከሆነ ይሄ አይደለም እውነቱ የእግዚአብሔር ቃል ላይ እና ቃሉን ገልጣችሁ አንብቡ። ለህዝቡ መውደቂያ መሰናከያ አትሁኑ። የራሳችሁ አቋም ይኖራችሁ።
ቤተክርስቲያኒቱን እናንተ አይደላችሁ የምትመሯት፣ እናንተ አይደላችሁ እንደፈለጋችሁ ልታሽከረክሩት የምትችሉት። እናንተ ባላችሁት እናንተ በወሰናችሁት ውሳኔ አይደለም ቤተክርስቲያን የምትመራው። እናንተ ዛሬ ሶሻል ሚዲያ ላይ አመት እንኳን አልሞላችሁም። ባይዘው አንዳንዶቻችሁ እዚህ ሶሻል ሚዲያ ላይ መታችሁ እኔ ብቻ አዋቂ፣ እኔ ብቻ የበላይ፣ እኔ ብቻ ሁሉን አስከባሪ። እንዴ እኛ የምናውቀው መጽሐፍ ቅዱስ ብቻ ነበር። አሁን እኮ እናንተ እኔ ብቻ ማለት ነው የጀመራችሁት። እኔ ብቻ ልሰማ፣ እኔ ብቻ ልደመጥ፣ እኔ ባልኩት መንገድ ሂዱ፣ እኛ ብቻ ትክክል። የእውነታችሁ ነው ግን ዳሪያ ዛለ ኤርሚ ማንነቱ የማይታወቅ ቤተክርስቲያን አገልጋይ ይሁን ምን ይሁን ሃይማኖት ራሱ ምን እንደሆነ በደንብ የማይታወቅ ሰውዬ ቅድም እንዴት አድርጎ ዲስሪስፔክት አድርጎ ወንጌላዊን ሲያናገር የነበረው በጣም ነው ያፈርኩት። በጣም ነው ያፈርኩት እውነት ለመናገር። የቤተክርስቲያን አገልጋይ ነህ ብለህ ይሄን ታምናለህ አታምንም? ከቤተክርስቲያኑ ለማጋጨት አገልግሎቱን ለማሰናከል እየተናገረበት የነበረው ሞቲቭ በጣም ያሳፍራል። እግዚአብሔርን እኔ በጣም ነው ያፈርኩት። ባይዘዌ ስምህን ራሱ ማንሳት አልፈልግም፣ ግን አንድ የቤተክርስቲያን አባስ ነው ብለህ የምትለውን ሰው በዚህ አይነት መንገድ ከሆነ የምታስተናግደው እጅግ በጣም ታሳፍራለህ። ሰው ወደ እግዚአብሔር ቃል ብትመለሱ ይሻላችኋል። መንፈስ ቅዱስ የሌለበት ህብረት ሁልጊዜ የደረቀ ነው፣ ሁልጊዜ ልዩነትን የሚፈጥር ነው። ያለ መንፈስ ቅዱስ መቼም እይታ ውስጥ አትገባ፣ መቼም እድገት የለም፣ መቼም ቅድስና የለም። መንፈስ ቅዱስ በሌለበት ቅድስናና በረከት የለምና ልዩነት እንደፈጠራችሁ ቀጥሉ። እኛ ደግሞ ወንጌልን በመፍጠር እንቀጥላለን። ልዩነታችን ይሄ ነው። ተባረኩ ቤት። ስለዚህ እኛ ወንጌላውያንን ቤተክርስቲያኑ ወንጌላዊት ነው ልትባል የሚገባው ብሎ ያለውን ቃል በቃል እቀበላለሁ። ስለዚህ እኔ ሉተር ተከታይ አይደለም። የሰው ልጅ ንግግር፣ የሰዎች ስምምነት ሁሉ በእግዚአብሔር ቃል የሚፈተሽ ናቸው። ተፈትሸው ፊልተር ተደርጎ ነው። እኔ የምቀበለው እግዚአብሔርን ቃል ነው። ቃል በቃል የምቀበለው የምታመነው ለእግዚአብሔር ቃል ነው። እኔ የሉተር ሳይሆን የክርስቶስ ተከታይ ነኝ ነው በቃ የወንጌላዊ ሶሊድ የሆነው አርጊመንት ማለት ነው። ግን እነሱ ተቀበል፣ መጽሐፈ ስምምነትን ተቀበል፣ ላርጅ ካቴኪዝም ተቀበል፣ ስሞል ካቴኪዝም ተቀበል፣ እዚህ ጋር ያለውን ነገር ብሎ አንገት በከረባት ነበር። ልብን የሰበረውን ነገር ልንገርሽ፣ እግዚአብሔር ምስክሬ ነው። በጣም እንባ የተናነቀኝ ነገር ከእስልምና መጣው ብለህ በእስልምና ውስጥ አትደበቅ አሉት። አይገርምሽ? ምን ያህል ክቡ ቢሆኑ ነው ግን እንደዚህ በዚህ ልክ ሞክ ያደርጉት? ከእስልምና መጣው ጌታን ያገኘኝ ምናምን ብለህ እያልክ እስልምና ውስጥ ሄደህ አትደበቅ አሉት። እስልምና ማለት መብቱ ነው። ምክንያቱም ከእስልምና ያዳነው ምን እንደሆነ ስለሚያውቅ ነው እስልምና የሚለው። ይሄ ወንጌላዊ ማለት ነው። እና በጣም አፍልተዋል ባለባጃጆቹ። ሪፎርምድ ምናምን ብሎ የተነሱ ሰዎች ምንድነው ሪፎርም ማድረግ የፈለጋችሁት? ላይክ ምንድነው ሚል ጥያቄ አንስቼ ነበር። ለምሳሌ ኦኬ ባክ ቱ ኦሪጂን ነው ወደ እግዚአብሔር ቃል ተመለሱ ነው ወይስ እግዚአብሔርን ቃል ማጣመምና ሰዎችን ከእግዚአብሔር ቃል መነጠል ነው ተልኳችሁ የሚል ነበርና እዚህ ጋር ግን ዛሬ ያየሁት በጣም የሚያሳፍረው ነገር ወንጌላዊ ከእግዚአብሔር ቃል ከመጽሐፍ ቅዱስ ተነስ፣ ተነቀል፣ አይንን ምናምንን አንሳ፣ ከዚያስ መጽሐፈ ስምምነት ላይ ትከል የሚል በጣም አሳፋሪ ነው። በጣም አሳፋሪ። ሉተር ራሱ ያለው ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ ነው ያለው አይደል? ከአምስቱ ሶላው እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ሶላ ፊዴ፣ ሶላ ግራሺያ፣ ሶላ ክሪስቶ አይደለም? ሶላ ስክሪፕቸራ፣ ሶላ ዲያ ግሎሪያ አይደለም? በቃ እነዚህ ናቸው አይደለም? ከነዚህ ውጭ አለ እንዴ? መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ማለት ሁሉም ነገር በእግዚአብሔር ቃል በመጽሐፍ ቅዱስ ነው የሚፈተሹት። የበላዩ ባለስልጣን እግዚአብሔር ቃል ነው ብሎ ያለውን እናንተ ደግሞ አይ እሱ አይደለም፣ እሱ ሰከንደሪ ነው፣ እሱ ሰከንደሪ ነው፣ ፕራይመሪ ሶርሱ መጽሐፈ ስምምነት ነው ብላችሁ ኧረ ያሳፍራል። በጣም ነው ያሳፍረው ጌታ። ወገኖቼ ሆይ ይሄ መካነ ኢየሱስ እኛ የምናውቀው ያለች መካነ ኢየሱስ አሁን አብረን የምንጸልይ ሰዎች አሉ።
ቄሶች አብረን የሚጸልዩልን አንዱ ቤተሰብ እና እነሱ የሚሉት አሁን ባለፈ የጠየቅኳት ምንድን ነው የነገር ሲለው መክረስ መሀል ቤት ለብሮን ላይ የሚጸልዩ አሉና ቄስ ከነ ሚስቱ ምንድን ሲለው መንፈስ ቅዱስን የሚቃወሙ ናቸው። ሪትላሪ መንፈስ ቅዱስን የሚቃወሙ ናቸውና ህዝቡን የሚከፋፍል ነው ብሎ ነገሩን። አሁን ስቲል እየተደዋወልን ነው አብረን የምንጸልይ እና ሊትራሊ መንፈስ ቅዱስ የሚቃወሙ ናቸው። ይሄ ካሪስማቲክስን ማለት መንፈስ ቅዱስ የሚቃወሙ ናቸውና ህዝቡን እየከፋፈሉ ነው፣ መጸለይ ያስፈልጋል ብሎ በጣም ህዝቡ አሁን መልስ ቅድም እንዳለችው አንተም ቤካ እንዳልከው ህዝቡን የሚበታትን ነው ይሄ ነገር። ህዝቡን የሚበታትንና ህዝቡን የሚከፋፍል መከሪቶችን በሙሉ ህዝቡን የሚበታትን ነው እና ጥሩ ነገር አይደለም። እኔ በጣም ነው ከቅድመውን እሱ ጋር እዛ ገብቼ አሰማውና ከነዚህ ጋር እንደው እንደ ያሳፍራል እኮ ቤካ በጣም ያሳፍራል እኮ የድንግል ማርያም ድንግልና ለዘላለም ምን አይነት ይሄ ኢትስ ኖ ሜክ ሴንስ ምንም እኮ ሴንስ አያደርግም። ይሄ ቴዎሎጂ ሳይሆን መሀይምነት ነው። የማርያም ዘላለም ድንግልና አለ ብሎ የሚያወሩትን እነዚህን መቀበል ማለት በጣም የመጨረሻ የወዘቀጤ እንትን ነው። ለምን ዲቤት አያቀርብም ነበር? ኢዮሳይስ ዲቤት የሚያስጠርቶ ነበር ያለ ምን አይቀርቡም ስለሱ ጉዳይ ላይ እና ይሄ ዳዊት የምትሉት እነዚህ ምንም እንትኖቹ የሚያውቁ አይመስለኝም። ሌሎቹ መክረስ ያሉት መሬት ላይ ያለችው የሚያውቋቸው ዘረኞች ናቸው። ልንገራችሁ ዘረኞች ናቸው። እነሱ ስለማውቋቸው ነው። በግድ ዳዊትን